ما شاء الله ما شاء الله كلها تليفون ها كلها تليفون ما في شغل شفتي كيف مشغلة أغاني بعد شوفوا النظرة كيف بعد متضايجة ولا يلم موبايل يلم الحين قدامي لا تسوين عمرك تشتغلين لا تسوين عمرك تشتغلين እሺ ኮሜንቷ ምን ትላለች? የኔ ውድ ካሜራ አለ ተመጣው ጀምሬ ሆዴ ሞልቶ አያውቅም አለች። እንግዲህ የመዳም ቅመም ማለት ነው። እና ከባድ ነው ካሜራ ከመፍራት ያው ፈጣሪያችን ብንፈራ አሪፍ ነው። እና እኔ ልመክርሽና ልነግርሽ የምፈልገው ነገር ስትሰሪ ታይሻለች፣ ስትበይም ትይሽ ምን ችግር አለው? የፈለገችውን ስበል ስትሰሪ ታየችሽ በቃ ትትበይ ማየት ምንም እንደዚህ የሚያስቆጣ ነገር አይደለም። ምትሰሪው ልትበይ ነው፣ ምትበይው ልትሰሪ ነው አይደል? ስለዚህ ካሜራ አትፍሩ ልል ነው። እናንተም ኮሜንት ላይ ጻፉላት። እኔ እንደዛ ነው ማለት ማለት ነው። እና ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። ክርስቲያን ወገኖቼ በያላችሁበት ሰላምታ ይድረሳችሁ። ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። ይሄን ቪዲዮ ደግሞ ብዙ ሰው እንዳይልኝ ላይክ የምትለውን በሰከንድ ላይክ አድርጉልኝ ማለት ነው። እና እንግዲህ እቺን የኢትዮጵያ ከተማ እያስጎበኘኋችሁ እንቀጥላለን ማለት ነው። እንግዲህ እህቶቼ አብዛኛው ካሜራ ብዙ ሰርፋሉ። አዲስ ለማታውቋቸው ብዙ ነገሮች አሉ። ቁልፍ መስለው ካሜራዎች አሉ ማለት ነው። ቁልፍና ቡለን መስለው ካሜራዎች አሉ። እናንተ ካሜራ 10 አንድ ቤት ላይ 10 20 በቃ እስከ 10 እስከ 15 አይጠፋም። ግን እናንተ ማድረግ ያለባችሁ ለምን 50 ካሜራ አይሆንም? ለምን 1000 ካሜራ አይሆንም? ፈጣሪያችሁን ብቻ ተመልከቱ ማለት ነውና ልቅስ እናንተ መኝታችሁ ቤት እና ሽንት ቤት እንዳይኖር ነው እንጂ ፈለገበት ይኖር። በቃ ሽንት ቤትና መኝታችሁ ቤት ግን እንዳይኖር። እነሱም መብታቸው አይደለም ይሄን ነገር ማድረግ ማለት ነው። ብዙ ካሜራዎች አሉ እዩዋቸው። አልጋ ቤታችሁ ቤት ካለ ሽንት ቤት ካለ በደንብ አረጋግጡ፣ በደንብ ማለት ነው ይሄን ነገር ምክንያቱም መብታቸው አይደለም። ሽንት ቤትና አልጋ ቤት ማድረግ መብታቸውም ስላልሆነ ማለት ነው። እና እህቶቼ እንደዛ ነው። እና እንግዲህ አንዷ እህቴ በጣም አስቃኛለች። እኔ አላቅም ነበረ አመት ከምናምን ይሆናኛል ግን አላቅም እንደዚህ ካሜራ መሆኑን። በሰውዬ እያጸዳሁኝ በሰውዬ ክላስ ስገባ እኔ በቲቪ ያዋለሁኝ አለች። ዋና መቆጣጠሪያው ቲቪ ነው ማለት ነው። እንደ ቲቪ ነው፣ እዛ ቲቪ ውስጥ ነው ሁሉም ካሜራዎች በአንድ ቲቪ ነው የሚታዩት ማለት ነው። እና እታችም የሚንቀሳቀሱ ታያቸዋለሁ። እኔም ወደዛ ጎርደድ ወደዚህም ጎርደድ ስል ራሴን አየዋለሁኝ አለች። እና በጣም ደነገጥኩኝ። ከዛ ወዲያው ቆልፌ ማጽዳቴን ትቼ ወጣሁኝና ከዛ በኋላ ደነገጥኩኝ አለችና አብዛኛው ምንም አያስደነግጣችሁም፣ ካሜራ ነው። ለምን 190 ካሜራ አይሆንም? ፈጣሪያችሁን ብቻ መፍራት። የሰው ምንም መፍራት አያስፈልጋችሁ። በቃ እናንተ ስራችሁን ትሰራላችሁ። ከአቅማችሁ በላይ መስራት አይደለም። እነሱ እንደዚህ የሚንቀሳቀስ ካሜራ አላቸው ምናምን ብዙ ካሜራ አላቸው። ግን እናንተ ከአቅም በላይም እንዲሰሩ አይደለም ያ ካሜራ ይሆናል አይደል? ብዙ ነገር የሚደረግባቸው አለ። አረቦች ላይ ሰራተኛ ብዙ ያደረገ ነውና እነሱን ለማስቀረት በቪዲዮ ነው የሚጠቀሙበት እንጂ አብዛኛው ለማስፈራራት አይደለም ነው ልላችሁ ነው። እና ወዶቼ እንደዛ ነው። ምንም መፍራት አያስፈልግም። ሁላችሁም እንግዲህ እቺ ከተማ ኮሜንት ላይ ጻፉልኝ ማለት ነው። በጣም ደስ የምትል ከተማ ናት። በጣም አምራኛለች። እስኪ ሁላችሁም እቺን ከተማ ኮሜንት ላይ ጻፉልኝ። አዲስ አበባ አይደለችም፣ ደሴም አይደለችም፣ ገምቷት ግን እናንተ ማለት ነው። እሺ እና ሀባቢ አሁን ላይ ብዙ የምንሰማዋለን ሶሻል ሚዲያ ላይ ብዙ እየሰማን ነው፣ እያየንም ነው። ራሳችሁን ጠብቁ። አሁን በተለይ ሰሞኑን አንድ ባል እቺ እህታችንን በጣም ጎርቷታል፣ በጣም ማለት ነው። እና አሳዝናኛለች።
ያው እናንተን ለመጉዳት የማይነሳ የለም ብያቸዋለሁ። ምክንያቱም ብራችሁ ነው 10 አመት እንግዲህ ስትለፋ ወላሂ በጣም ነው የገረመኝ። እኔ 10 አመት ሙሉ ስትለፋ በአንድ ብቻ አይደለም እኮ እስከዛሬ ብዙ ሰው እያየን ነው። በአንድ ብቻ አንድ ቤተሰብ እንኳን አታችሁ አንድ ብቻ ቤተሰብ እንኳን አታ ይሄን ሁሉ መደረግ ይሄን ግፍ መስራት ምን ይሉታል? በጣም ከባድ ነው ወላሂ በጣም እና በቃ እኔ ቤተሰብ በቃ ለእናንተ ለስደተኞች በቃ የሆነ ብር እያመረታችሁ ከአቅም በላይ ከሆነ በቃ እያፈሳችሁ ነው የሚመስለውና በቃ ራሷን ትቻል እኔን ከእንግዲህ አላስፈልጋትም ምናምን ይባላል። ግን ለእናንተ ለመዳም ቅሞች ነው ሰው የሚያስፈልገው። እዛ ሀገር የሆነ ለፍታችሁ እንኳን እዛ ሀገር የሆነ ደረጃ የሚያስዝላችሁ ቤት ተለላችሁ ቤት የሚያቋቁምላችሁ ሁሉ ነገር በቃ እናንተ እዛ ገንዘብ ምን ያክልም እየሰራችሁ እንደሆነ ለምን 5000 ሪያል አሰሪም እዛ እየሰራሽ ከሆነ እዚህ የሚያቋቁምልሽ ሰው ማን ነው? ቤተሰብ ነው ወይም የሆነ ሰው የኔ የምትዩ ሰው ነው። ለምን ሺህ ዓመት አትሰሪም? ብቻሽን ሆነሽ አትለውጭም። ሰው ሀገር ምድር ሆነሽ ማለት ነው። እና አብዛኞቹ እኮ የመዳም ቅሞች ማለት ነው 10-15 አመት የሚለፋሉ ህንጻ መስራት ይችላሉ እኮ ህንጻ ማለት ነው ማቋቋም ይችላሉ። ግን ምን ስለሌለ ነው? ሰው ስለሌላቸው ነው። እንደ ልፋታቸው አትሆንም። እኔ አሁን ሰው ቢኖረኝ እኮ እንደዚህ አመት ሁሉ አልኖርም ነበረ። ህንጻ መስራት እንኳን ይችላል አንድ ቤት 4 ቤት 5 ቤት ሰራ ነበር ትላላችሁ አይደል? ግን ሰው ስለሌለ ነው። አሁን እህታችን ሰው ቢኖራት እንደዛ አትንገላታም ነበር በሳዑዲ መንደር ማለት ነው። እና ሁላችሁም ብቻ ከባድ ነው። አላህ ብቻ አላህ ጉልበቱን ይስጣችሁ። አላህ እሱ ብራችሁን አያስበላባችሁ። አላህ የፈጠራችሁ አምላክ በቃ የስደት አምላክ ማለት ነው። የስደት አምላክ ገንዘባችሁን ረድኤት ይስጥ ያኖርላችሁ። በቃ አያስበላባችሁ፣ ያበርክትላችሁ ገንዘባችሁን። ይሄ ነገር አላህ ጤናችሁን ይስጣችሁ። በቃ ሁላችሁም ጤና ካለ ነውና ሁሉም ነገር መደረግ የሚችለው። አታማሩ። ሁላችሁም ብቻ ጤና ይስጠኝ ብላችሁ ዱአ አድርጉ። እና እንግዲህ ለመምጣት የሚያስባችሁ ሀገራችን እንደዚህ ውብ ናት፣ ቶሎ ታስኖራለች ማለት ነው። አልሐምዱሊላህ ሁላችንም እየኖርን ነው። ሁላችንም እኔ እንግዲህ እያሳያችሁ ነው ማለት ነው። ሀገራችን በሰፊ ሁሉ ጊዜ እንደዚህ ነው ማሳያችሁ። እና ሀገራችን ሰላም ነው አልሐምዱሊላህ። እንግዲህ ወደፊትም ሰላም ትሆናለች። አሁን ላይም ደህና ነን አልሐምዱሊላህ ነው የሚባለው አይደል? በሁሉም ማማረር ያስጠላል። እና ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። አላብዛባችሁ። ቀጣይ ቪዲዮ ደግሞ በአዲስ ነገር እመጣለሁኝ። አመሰግናለሁ። መልካም ስራ፣ መልካም ቆይታ ይሁንላችሁ። ቻው።